አንድ ሀገር እስር ቤትን እንደ ቅጣት ሳይሆን እንደ ጦር መሳሪያ ለመጠቀም ቢወስን ምን ይከሰታል? ብርሃኑ ፈጽሞ የማይጠፋበት፣ ቤተሰብህን ዳግም የማታይበት፣ ከውጭው ዓለም ሙሉ በሙሉ የምትቆረጥበት እስር ቤት ውስጥ እንደተዘጋባህ አስብ። ይህ በኤል ሳልቫዶር ውስጥ ባሉ ግዙፍ ከፍተኛ የደህንነት እስር ቤቶች የሚኖሩ በሺዎች የሚቆጠሩ አደገኛ የወንበዴ ቡድን አባላት የሚኖሩት እውነታ ነው። አንዳንዶች ይህ ስርዓት ሀገሩን ያዳነ መፍትሄ ብለው ሲወስዱት፣ ሌሎች ደግሞ ይህ በዓለም ላይ ካሉ በጣም ጨካኝ የእስር ስርዓቶች አንዱ ሆኗል ይላሉ። ዛሬ ኤል ሳልቫዶር በዓለም ላይ ካሉ ሀገሮች ከፍተኛ የእስረኞች መጠን ያላት ሀገር ናት። በሀገሪቱ ውስጥ በግምት 110,000 የሚደርሱ እስረኞች አሉ። ይህም የእስር ቤቶቿ መጀመሪያ የተገነቡበትን አቅም ከ2 እጥፍ በላይ ያልፋል። ይህ ግዙፍ ለውጥ የጀመረው በ2022 መንግስቱ በጋንግ ወንጀል ላይ አጠቃላይ የአደጋ ጊዜ አዋጅ ካወጀ በኋላ ነው። የዚህ ዘመቻ ልብ የሆነው ሲኮት እስር ቤት ወይም የሽብርተኝነት ማዕከል ነው። በገጠራማ አካባቢ የተገነባው ይህ ከፍተኛ የደህንነት እስር ቤት 40,000 እስረኞችን ለመያዝ ተዘጋጅቷል። ዛሬ ይህ ቦታ የኤል ሳልቫዶር ከጋንጎች ጋር የሚደረገው ጦርነት ምልክት ሆኗል። በሲኮት እስር ቤት ውስጥ ያለው ህይወት በአንድ መርህ ላይ የተመሰረተ ነው። እሱም ከእስረኞች ላይ ኃይል፣ ምቾትና ቁጥጥር ሙሉ ለሙሉ መንጠቅ። እስረኞች በየቀኑ 23 ሰዓት ተኩል በክፍላቸው ውስጥ ይቆያሉ። ያለ ፍራሽ፣ ያለ ትራስ እና ያለ አንሶላ በብረት አልጋ ላይ ይተኛሉ። ግዙፍ መብራቶች 24 ሰዓት አይጠፉም። ስለዚህ እውነተኛውን ጨለማ በፍጹም አያዩትም። ቤተሰብ ጉብኝት ፈጽሞ የተከለከለ ነው። የመንግስቱ ዘመቻ በእስር ቤት ውስጥ ብቻ አያቆምም። በቀጠለው የአደጋ ጊዜ አዋጅ መሰረት ፖሊሶች ያለ ፍርድ ቤት ፈቃድ ሰዎችን ማሰር ይችላሉ። በሺዎች የሚቆጠሩ ሰዎች ለረጅም ጊዜ ጠበቃ ሳያገኙ በእስር ቆይተዋል። የሰብአዊ መብት ድርጅቶች ደግሞ በእስር ቤቶች ውስጥ ከባድ መጨናነቅ፣ ማሰቃየት፣ ረሃብና በመቶዎች የሚቆጠሩ በእስር ውስጥ የሞቱ ሰዎች እንዳሉ አስረድተዋል። የእስር ስርዓቱ ዓለም አቀፍ ሚናውን ጀምሯል። ኤል ሳልቫዶር ከአሜሪካን ጨምሮ ከሌሎች አገሮች የተባበሩ የጋንግ አባላትን ተቀብላ በእነዚህ ከፍተኛ ደህንነት እስር ቤቶች ውስጥ እያሰረቻቸው ነው። ቢከራከሩበትም ደጋፊዎቹ አንድ ነገር ያመለክታሉ። የጋንግ ግድያዎችና የወንጀል መጠን በከፍተኛ ሁኔታ ቀንሷል። ከብዙ ዓመታት በኋላ ኤል ሳልቫዶር በታሪኳ ከፍተኛ የደህንነት ደረጃ እያገኘች ነው። ነገር ግን ሲኮት እስር ቤት ለምን እንዲህ እንደሚሰራ ለመረዳት ቀድሞ የነበረውን ስርዓት ማወቅ ያስፈልጋል። ለብዙ ዓመታት የታሰሩ የጋንግ መሪዎች ከእስር ቤት ውስጥ ሆነው ወንጀሎቻቸውን ይመሩ ነበር። የግድያ ትዕዛዞች ይሰጡ ነበር፣ የገንዘብ ዝውውር ያስተዳድሩ ነበር እና በውጭ ያሉ በሺህ የሚቆጠሩ አባሎቻቸውን ይቆጣጠሩ ነበር። ሲኮት እስር ቤት የተገነባው ይህን ስርዓት ፈጽሞ ለማጥፋት ነው። ሲኮት እስር ቤት ውስጥ እስረኞች የግል ማንነታቸውን ያጣሉ። ጸጉራቸውን ሙሉ በሙሉ ይላጫሉ። የሚለብሱትም አንድ አይነት ነጭ ቦክሰር ብቻ ነው። በእያንዳንዱ ትልቅ ክፍል ውስጥ 75 እና 80 የሚደርሱ እስረኞች አብረው ይኖራሉ። የግል ቦታ፣ ግላዊነት ወይም ምቾት የለም። በክፍሎቹ ውስጥ ባለ 4 ተደራራቢ ቀዝቃዛ የብረት አልጋዎች አሉ። ነገር ግን ፍራሽ፣ ትራስ ወይም አንሶላ አይፈቀድም። እስረኞች በቀጥታ በቀዝቃዛ ብረቱ ላይ እንዲተኙ ይደረጋል። ምግብ መብላትም እንዲሁ ጥብቅ ሕግ አለው። ማንኪያ፣ ሹካ ወይም ቢላዋ መጠቀም ፈጽሞ የተከለከለ ነው። ምክንያቱም እነዚህ ወደ መሳሪያ ሊቀየሩ ይችላሉ። ስለዚህ ሁሉም በእጃቸው ብቻ ይመገባሉ። የሚሰጣቸው ምግብ በአብዛኛው ሩዝ፣ ባቄላ፣ ፓስታ ወይም የተቀቀለ እንቁላል ነው። ስጋ ፈጽሞ አይሰጥም። በክፍሎቹ ውስጥ መደበኛ መስኮቶች የሉም። የተፈጥሮ ብርሃን ለማግኘት እድል አይኖርም። በላያቸው ላይ ግዙፍ መብራቶች 24 ሰዓት በርተው ይቆያሉ። ይህም የእስረኞቹን የሰውነት ሰዓት እና የእንቅልፍ ስርዓት ያበላሻል። ግን ከአካላዊ ቅጣቱ የበለጠ የሚከብደው የስነ ልቦና ቅጣቱ ነው። በሲኮት እስር ቤት ውስጥ ማንኛውም የመዝናኛ እንቅስቃሴ ተከልክሏል። መጽሐፍ የለም፣ ደብዳቤ የለም፣ ወረቀትም ሆነ እስክሪብቶ የለም። መንግስት ዚሮ አይድልነስ ፕላን ብሎ የሚጠራው ፖሊሲ ይተገበራል። በከፍተኛ ደህንነት ክፍሎች ውስጥ ያሉ እስረኞች በቀን 30 ደቂቃ ብቻ ከክፍላቸው ይወጣሉ። እሱም ጸጥ ብለው የአካል ብቃት እንቅስቃሴ ለማድረግ ወይም የመጽሐፍ ቅዱስ ንባብ ለመሳተፍ ብቻ ነው። ከቤተሰብ ጋር ያለው ግንኙነት ሙሉ በሙሉ ተቋርጧል። ማንም ሊጎበኛቸው አይችልም።
ፍርድ ቤት ሲቀርቡም ከእስር ቤት አይወጡም። ሁሉም በቪዲዮ ይካሄዳል። እስረኞቹ ራሳቸውም የሚገርም ታሪክ አላቸው። ብዙዎቹ አሮጌ የኤምኤስ 13 እና ባሪዮ 18 መሪዎች ከራሳቸው እስከ እግራቸው ድረስ በጋንግ ንቅሳት ተሸፍነዋል። ፊታቸው፣ አንገታቸው እንኳን የአይን ሽፋሽፍታቸው ድረስ በንቅሳት ተሞልተዋል። እነዚህ ንቅሳቶች በአንድ ወቅት የኃይል፣ የፍርሃትና የታማኝነት ምልክት ነበሩ። ዛሬ ግን እነሱ የዕድሜ ልክ እስር ማስረጃ ሆነዋል። ፖሊስ ንቅሳቶቹን እንደ ጋንግ አባልነት ማስረጃ ስለሚጠቀም ብዙ ወጣት ጋንግ አባላት እነዚህን ለማጥፋት እጅግ አስፈሪ መንገዶችን መጠቀም ጀምረዋል። በተቃጠለ ፕላስቲክ ቆዳቸውን ያቃጥላሉ፣ በዝገት የተበላ ብረት ይቧጭራሉ፣ ወይም በግድግዳ ላይ በማሻሸት ቆዳቸውን ያስወግዳሉ። ይህን የሚያደርጉት ለቀሪ ሕይወታቸው እስር የሚያስፈርድባቸውን ምልክት ለማጥፋት ነው። የጋንግ የቀድሞ ትዕዛዝ ሥርዓት ፈርሷል። ከዚህ በፊት በጣም ኃይለኛ የነበሩት ሆምቦይስ ተብለው የሚጠሩ መሪዎች ከእስር ቤት ውስጥ ሆነው ሺዎችን ይቆጣጠሩ ነበር። ዛሬ ግን መገናኘት ተከልክለዋል። ከውጭው ዓለም ተቆርጠዋል። እያንዳንዱ ቀን ለመኖር ብቻ ይጥራሉ። ወደ እስር ቤቱ ለመግባት ፈቃድ ያገኙ ጋዜጠኞችም ሌላ የሚያስገርም ለውጥ አስተውለዋል። ከጋንግ ግዛት፣ ከመሳሪያ፣ ከአደንዛዥ ዕፅና ከጓደኞቻቸው ግፊት ከተለዩ በኋላ ብዙ የቀድሞ አደገኛ ወንጀለኞች ትልቅ ጸጸት እንደሚሰማቸው ተናግረዋል። አብዛኞቹ ቀሪ ሕይወታቸውን በእነዚህ ግድግዳዎች ውስጥ እንደሚያሳልፉ በግልጽ ይናገራሉ። ነገር ግን ከዚህ በስተጀርባ የበለጠ ከባድ ክርክር አለ። የሰብአዊ መብት ድርጅቶች ከተለቀቁ እስረኞች የተሰበሰቡ ሪፖርቶችን በመጠቀም ከእስር ቤቶቹ ውስጥ የተደራጀ ማሰቃያ፣ የረሃብ ቅጣት፣ የቆዳ በሽታዎችና ሌሎች ጥቃቶችን እንዳሉ አስረድተዋል። በተጨማሪም ኤል ሳልቫዶር ሕገ መንግሥቷን በማሻሻል ለብዙ የጋንግ ወንጀለኞች የዕድሜ ልክ እስርን ፈርዳለች። ይህም ብዙ እስረኞችን እንደገና ነፃነት እንዳያገኙ ያደርጋቸዋል። የመንግሥትን ጠንከር ያለ ቅጣት በግልጽ የሚያሳየው ማርቪን አቤል የተባለው ከፍተኛ የኤምኤስ 13 ጋንግ አባል አንዱ ነው። በ2014 እስከ 2022 ባለው ጊዜ አቤል ሳልቫዶር ከተፈጸመው እጅግ አሰቃቂ ወንጀሎች ጀርባ እሱ እንደነበር ፍርድ ቤት ወሰነ። አቤል ሕጉ በቀጥታ ከሚከተሉት ወንጀሎች ጋር አገናኘው። 42 ነፍስ ግድያዎች፣ 42 የግዳጅ ጥቃቶች፣ ተጎጂዎች ታግተው ከተገደሉ በኋላ በሚስጥር መቃብሮች የተቀበሩባቸው ወንጀሎች፣ በሞት ማስፈራራት የሚመራ ሰፊ የገንዘብ ዝውውር። ቅጣቱም እንደነዚህ አስደናቂ ነበር። አቤል 1335 ዓመት እስር ተፈረደበት። አንድ ሰው 1000 ዓመት መኖር ባይችልም ኤል ሳልቫዶር ይህን አይነት የተደራራቢ ቅጣት የምትቀጣበት እንደ አቤል ያሉ አደገኛ የጋንግ መሪዎችን በፍጹም ከእስር እንዳይፈቱ ለማድረግ ነው። ዛሬ አቤል ፓላሲዮን በሲኮት እስር ቤት ውስጥ ነጭ ቦክሰር ብቻ ለብሶ በባዶ የብረት አልጋ ላይ ተኝቶ ከቤተሰቡ ፍጹም ተለይቶ የቀረ ሕይወቱን በዚህ እንዲያሳልፍ ተገዷል። ሲኮት እስር ቤት በይፋ በጥር 2023 ተከፈተ። ይህ ግዙፍ እስር ቤት በኤል ሳልቫዶር ፕሬዝዳንት ናይብ ቡኬሊ ትዕዛዝ የጋንግ ጦርነት ዋና መስሪያ ቤት እንዲሆን ተገነባ። ከፍተኛ ቴክኖሎጂ ያለው ይህ ግዙፍ ተቋም ከአንድ ዓመት በታች ጊዜ ውስጥ ተገንብቶ ተጠናቀቀ። ሲኮት እስር ቤት 40,000 እስረኞችን መያዝ ቢችልም በአሁኑ ጊዜ ከ15,000 እስከ 20,000 የሚደርሱ እስረኞችን ብቻ ይዟል። የቀሩት እስረኞች በመላው አገሪቷ ባሉ አሮጌ እስር ቤቶች ተበትነው ይገኛሉ። በአጠቃላይ 110,000 የሚጠጉ እስረኞች ያሏት ኤል ሳልቫዶር በዓለም ላይ ከፍተኛ የእስረኞች መጠን ያላት ሀገር ሆናለች። እነዚህ እስር ቤቶች እንዴት እንደሚሞሉ ለማወቅ መንግስቱ ወንጀለኞችን እንዴት እንደሚያድን መመልከት ያስፈልጋል። የመንግስቱ ስትራቴጂ ማኖ ዱራ ወይም የብረት እጅ ተብሎ ይጠራል። በዚህ ስርዓት ወታደሮች እና ፖሊሶች ሙሉ ከተሞችን ይከባሉ፣ መንገዶች ይዘጋሉ፣ ቤቶች አንድ በአንድ ይፈተሻሉ፣ ተጠርጣሪዎች እንዳያመልጡ ሁሉም መውጫዎች ይቆለፋሉ። መንግስት ማንኛውም ሰው የጋንግ አባላትን በስልክ በስውር እንዲጠቁም ልዩ መስመሮችን አቋቁሟል። በብዙ ሁኔታዎች ፖሊስ በእነዚህ ጥቆማዎች ብቻ ተመስርቶ ሰዎችን ያስራል። ፖሊሶች የፊት ንቅሳት፣ የጋንግ ልብስ
ወይም የሰውነት ምልክቶችን በመመልከት ተጠርጣሪዎችን ይለያሉ። በአደጋ ጊዜ በሕጉ መሰረት ፖሊስ የፍርድ ቤት ፈቃድ ወይም ጠንካራ ማስረጃ ሳይኖረው ሰዎችን ማሰር ይችላል። ሲኮት እስር ቤት ውስጥ ያለው ሕይወት በጣም ሚስጥራዊ ስለሆነ አብዛኞቹ ታሪኮች የወጡት በስውር ሪፖርተሮች፣ በተለቀቁ እስረኞችና በጥቂት የጋዜጠኞች ዘገባዎች ላይ ብቻ ነው። በጣም አስደንጋጭ ከሆኑ ታሪኮች አንዱ በንቅሳት ላይ የተከፈተው ጦርነት ነው። ወጣት ጋንግ አባላት በዝገት ብረት፣ በተቃጠለ ፕላስቲክ ወይም በግድግዳ ላይ በመቧጨር ቆዳቸውን እስከ ማጥፋት ድረስ ንቅሳታቸውን ለማጥፋት ይሞክራሉ። ሌላ የሚያነጋግር ጉዳይ የውጭ ሀገር እስረኞችን ነው። በክልላዊ የደህንነት ስምምነቶች መሰረት አሜሪካ በመቶዎች የሚቆጠሩ ተጠርጣሪ የጋንግ አባላትን ወደ ኤልሳልቫዶር መልሳለች። ከእነዚህ መካከል አንዳንዶቹ ቬንዙዌላውያን ሲሆኑ ከዚህ በፊት ኤልሳልቫዶርን በፍጹም ያልጎበኙ ነበሩ። ነገር ግን ከአውሮፕላን እንደወረዱ በቀጥታ ወደ ሲኮት እስር ቤት ተወስደዋል። ምናልባት ከሁሉ በላይ አወዛጋቢ ጉዳይ ግን ሌላ ነው። የሰብአዊ መብት ድርጅቶች ከባድ የእስር ዘመቻው ፈጽሞ ጋንግ ያልነበሩ ንጹሐንን እንደነካ ይናገራሉ። የፍራፍሬ ሻጮች፣ ታክሲ ነጂዎች፣ ተማሪዎችና ጋንግ የተቆጣጠረው ሰፈር ውስጥ ብቻ የሚኖሩ ወጣቶች ከጨካኝ ገዳዮች ጋር በአንድ ክፍል ውስጥ እንዲኖሩ ተገደዋል በማለት ይከራከራሉ። ሁሉም ተመሳሳይ ነጭ ቦክሰር ይለብሳሉ። ሁሉም በተመሳሳይ ባዶ የብረት አልጋ ላይ ይተኛሉ። ሁሉም ተመሳሳይ ጨካኝ ሁኔታዎችን ይጋፈጣሉ። ለአንዳንዶች እነዚህ እስር ቤቶች ኤልሳልቫዶር ከዓመታት የጋንግ ሽብር ነፃ የወጣችበት ድል ናቸው። ለሌሎች ግን ደህንነትን ለማግኘት ሲባል መሰረታዊ ሰብአዊ መብቶችን የተሰዋበት አደገኛ ሙከራ ናቸው።